አንዲት ሴት ፈቅዳ ወዳ አንድን የምታፈቅረውን የምትወደውን ወንድ የኔ ነው የምትለውን ወንድ ከሌሎች ሶስት ሴቶች ጋር የምትጋራው እንዴት ነው? ላይክ ኢዝ ኖት ኩባያ ኦር ሳም ካርክ ነገር በሐራም በኩል ወይ ደግሞ ከሚስት ውጪ በሌላ በዝሙት ከሚፈጽም ሁለተኛ አግብቶ ቢያደርግ የተፈቀደ ነው። እኔ እመርጣለሁ ወደ ዝሙት ሄዶ ነገ ከሚጠየቅ ሌላ ቢያገባ ይሻላል። ማለት ፈጣሪ በሚፈቅደው አግብቶ ከኔ የጎደለውን ነገር ከሷ ቢያገኝ ይሻላል ብዬ ነው የማምነው በራሴ ማለት። እንድትጠይቂ አንድ ወንድ የሆነች ሴት ሊያገባ ሴት ልጅ ብትኖራት ሴት ልጅ ብትኖራት ሚስትየዋንም ሴት ልጇንም በአንድ ላይ ወሲብ ማድረግ ይችላል በእስልምና። አፍና ባፋ አትጸዳዳሽ አስተማሪ ነህ። በጣም የወረደ አስተሳሰብ ነው ያለ። አየህ ኦርቶዶክስ እንዴ አላህ ራሱ እኮ ነው የሚጠምቀው። በጀነት እንዲህ የሚናገር የለም ወላሂ። በጣም ስለ ታቅም መጽሐፍ ቅዱስን አላነበብክም እንዴ? በሰማይ ቤት እኮ መጠጥ አለ። ሚስቶች ጥሩ ነው። እሺ ጥሩ ነው። ማን ነው እየጠመቀው ያለው ጀነት ያለውን ጠጅ? ኦኬ ገነት ውስጥ ወይም ደግሞ ፓራዳይስ ውስጥ ያለው ምድራዊ እንደዚህ ዚግዛግ እየሰሩ ሽንት ዚግዛግ እየሰሩ አስፋልት ላይ የሚኬድበት አይደለም። ባይዘወይ አይምሮን የሚቀይር አይደለም። እሺ ያን ማወቅ አለብህ በመጀመሪያ። እኔ ምን አገባኝ? ጠማቂው ማን ነው ነው ጥያቄ። እኔ ማን ነው እየጠመቀው ያለው በሰማይ ያለውን ጠጅ? ወላሂ ላዚም ቅድም እናትህ ላልከው ማለት ነው። አንተ ግን እናትህ ልብዳል የሸርሙጣ ልጅ። ቀጥል። ሱረቱል ምንድን ነው የምትቀረው? አታከራ ዲቃላ እናትህ ትበዳ። ሱረቱል ምንድን ነው ይለዛተ? እኔ እዚህ የገባሁት ለማወቅ ለመማማር ነበረ፣ ግን ማለት ነው አንተ እናትህ ልብዳል። አረ ሙስሊሞች አዲስ ጥያቄ ግን የሆነ ጥያቄ ብጠይቃቸው ደስ ይለኛል ሙስሊሞች ማለት ባለፈው የጠየቅኳቸውን ድጋሚ ማለት ነው። አሁን ለምሳሌ ነብዩ መሐመድ አላህ አምላክ ነው ቢል ትቀበሉታላችሁ ወይስ አትቀበሉትም የሚል ጥያቄ ነበር ባለፈው የጠየቅኳቸው። ያው ኦብቪየስሊ እንቀበለዋለን ነው የሚሉት። ያው ነብይ አድርገው አክሴፕት ያደረጉት አካል አላህ አምላክ ነው ብሎ ቢጽፍ ይቀበሉታል። ስለዚህ እኛም ሐዋርያት እና ነቢያት ኢየሱስ ክርስቶስ አምላክ መሆኑን እንደጻፉ ብናሳያችሁ ወይም ደግሞ እኛም መቀበል ያው ሎጂካል ነው ማለት ነው። ምንም ኢሎጂካል ነገር የሚሆን ነገር የለም ማለት ነው። ስለዚህ የግድ እሱም ማለት አይጠበቅበትም። ፕላስ ሐዋርያትም ነቢያትም ኢየሱስ ክርስቶስ አምላክ ነው ካሉ ብንቀበል ሎጂካል ነን ማለት ነው። ስለዚህ ሁሌ አንድ አይነት ጥያቄ አትጠይቁ። አምላክ ነው ብሎ የሰበኩ ሐዋርያትና ነቢያትን ማሳየት ብቻ በቂያችን ነው ማለት ነው ከኛ ሳይድ። እዚህ ጋር አንደኛ ብሏል፣ ብዙ ቦታ ማሳየት እንችላለን። ግን ይህንን ነገር ወደ ራሳቸው እናዙረውና እነሱ ጋር ማን ነው ይህንን መስፈርት ያደርገው ነው። ምክንያቱም አንደኛ ነገር ፈርዖን በቁርአናቸው እኔ ታላቁ ጌታችሁ ነኝ እኔ አምላክ ነኝ ብሎ አስተምሯል፣ በፈርዖን ማለት ነው። ስለዚህ ፈርዖንም አምላክ ሊያደርጉት ነው። አምላክ ነኝ ብሎ መናገር የአምላክነት መስፈርት ስለሆነ ፈርዖንም ሲናገር አምላክ ነው ሊሉ ነው። ማንም ተነስቶ ነገ የሆነ ሰው እየተነሳ አምላክ ነኝ ባለ ቁጥር አምላክ ሊሆን ነው ማለት ነው። እኔም ተነስቼ ነገ አምላክ ነኝ ብል አምላክ ሊሆን ነው ማለት ነው። ስለዚህ አምላክ ነኝ ብሎ ቃል በቃል መናገር መስፈርት አይደለም። ሆኖ መገኘቱና ሌሎች በስራ በተግባር ማሳየቱ ላይ ነው አምላክነቱ የሚረጋገጠውና ክርስቶስ ከዚህ የማይተናነሱ ንግግሮችን ተናግሯል። ግን ወደ እነሱ እንውሰደውና በእናንተ እምነት ራሱ ይህን መስፈርት ካረግ ነው እናንተ ይህን መስፈርት አታሟሉ። ምክንያቱም ቡሃሪ 6573 ላይ ምንድነው የሚያስቀምጠው? አላህ በሌላ ፎርም ሲመጣባቸው እኔ ጌታችሁ ነኝ ይላቸዋል። ከዛ እነሱ አውዙ ቢላ ከአንተ በአላህ እንጠበቃለን ይሉታል። ታዲያ መስፈርት ከሆነ ቃል በቃል እኔ አምላክ ነኝ እኔ ጌታ ነኝ ማለት መስፈርት ከሆነ ለምንድን ነው እናንተ አላህ መልኩን ቀይሮ ሲመጣ ለምን አንተ አምላካችን አይደለም ከአንተ በአላህ እንጠበቃለን ለምን ትሉታላችሁ? ይህ እኮ መስፈርት ስላልሆነ ነው። መስፈርት ቢሆን ኖሮ ያኔ እኔ ጌታችሁ ነኝ ሲላችሁ የራሳችሁን አምላክ ራሱ አትክዱም ነበር። ግን ለምንድን ነው የራሳቸውን አምላክ የሚክዱት? ኢብኑ ተይሚያ እንዳስቀመጠው በሌላ በማያውቁት ቅርጽ ይመጣል ስለሚል ያ የማያውቁት መልክ ምንድን ነው? ይሄ ባት የሌለው ሳቅ የሌለው ሁለት እጅ የሌለው ሁለት አይን የሌለው ሆኖ በማያውቁት መልክ ሲመጣባቸው አናቀውም ይላሉ። ከዛ ሐዲሱ እዛ ቀጥሎ እንዲህ ይላል፣ በሚያውቁት መልክ ደግሞ ይመጣባቸዋል ሁለተኛ ጊዜ ይላል። በሚያውቁት መልክ ሁለተኛ ጊዜ ሲመጣባቸው ግን እግር ይኖረዋል፣ ያኔ ባቱን ይገልጣል፣ ሁለቱን እጆቹን ሁለቱ አይኖቹን ያያሉ እና ደግሞ ይስቃል ይላል። ስለዚህ አላህ በሁለተኛ ሲመጣ ይስቃል፣ እግሩን ያሳያቸዋል፣ ያኔ አላህ ነው ብለው ይሰግዱለታል። ከዛ በፊት ግን ስላልሳቀና ባቱን ስላላሳያቸው አንተ አላህ አይደለም ብለው አናቀም አውዙ ቢላህ ቃል በቃል በቃ ከአንተ በአላህ እንጠበቃል ይሉታል፣ የራሳቸውን አምላክ። ሳሂህ አልቡኻሪ 6573 ማለት ነው። ስለዚህ መስፈርት ከሆነ እኔ ጌታ ነኝ እኔ አምላክ ነኝ ብሎ መናገር
መስፈርት ከሆነ ያው የራሳችሁ አምላክ ሳቁንና እግሩን ደብቆ እኔ አምላክ ነኝ ሲላችሁ አንተ አይደለህም ብላችሁ እግርና ሳቅ ስላላያችሁ ክዳችሁታል። ልክ እንደዛ ሁሉ ይህንንም መስፈርት በራሳችሁ ሲመጣ እንትን ነው የምትሉ። ሰው ቃል በቃል መስፈርት ከሆነ ሆኖ መገኘት ነው መስፈርቱ። አሁን በእናንተ አንድን አምላክ ብሎ ለማወቅና ጌታ ነህ ለማለት ያው እግርና ሳቅ ስለሚያስፈልገው ሊሆን ይችላል። የእኛ አምላክ ግን በመጣበት መልኩ እንቀበላለን። ክርስቶስ ቃል በቃል እኔ አምላክ ነኝ ስላለ አይደለም አምላክ የሚሆነው፣ አምላክ ስለሆነ ነው አምላክ የሚሆነው። ግዴታ መናገር አይጠበቅበትም። እንደዚህ አይነት የማይሆን ነገር አታስ እኔ ፊት ለፊታችሁ ሰው የሚመስል ሆኜ ቆሜ እኔ ሰው ነኝ ብዬ ቃል በቃል ስላልተናገርኩኝ አይ አላዛር ስላልተናገረ ሰው አይደለም ትላላችሁ። የማይመስል ነገር ነው እያወራችሁ ያላችሁ። ስለዚህ በ21ኛው ሴንቸሪ ማንም የማያነሳው ውሸት እና የማይረባ አርጊመንት አታንሱ። የቆየ እነ ዛኪር ናይክ ምናምን የተበሉበት ጥያቄ ወገናችን እሱም ብቻ ሳይሆን እኮ ቆይ አንዴ ማሜ እሱም ብቻ ሳይሆን እኮ አሁን ቃል በቃል ሊማ እንደሚደረግ ከሆነ ለምሳሌ ነብይ መሐመድ ቁርአን ውስጥ እኔ ነብይ ነኝ ብሎ የተናገረበት ክፍል አለ? የለም። ቁርአን ውስጥ በቀን 5 ጊዜ ጸልዩልኝ የሚል አለ? የለም። ቁርአን ውስጥ ቀጥታ ቃል በቃል መሐመድ የነቢያት መጨረሻ ነኝ ብሎ ተናግሯል? አልተናገርም። ከዛ ይሄንን ጥያቄ ለመሸሽ ምን የሚል መልስ ነው የሚሰጡ? ቆይ አንዴ እኔ ልመልስልህ ጥያቄዎችን በሙሉ ቆይ አንዴ ትመልሳለህ። ይሄንን ለመሸሽ ግን ምን ይላሉ? አይ ቁርአን እኮ የአላህ እንጂ የነብዩ ንግግር ስላልሆነ የነብይ ንግግር አይገባም ቁርአን ውስጥ ይላሉ። ነገር ግን ያው ቁርአን ውስጥ የአጋንንት ንግግር፣ የጉንዳን ንግግር፣ የመናፍቃን ንግግር፣ የሌሎች ሰዎች ንግግር አለ። ታዲያ መሐመድ ከጉንዳኗ አንሶ ነው የጉንዳን ንግግር ሲገባ የመሐመድ ንግግር የማይገባው? እስኪ መልስ መሐመድ። ኦኬ ቢስሚላሂር ረህማኒር ረሂም ረቢ ሽራህ ሊ ሶድሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ። እዚህ ላላችሁት በሙሉ አንድ መልእክት አለኝ። መልእክቱ ዝም ማለት ነው? ደስ የሚለው ፍሬ ጸዴ ሰው ነች። እኔ እኮ ፍሬ ትመቸኛለች አንዳንዴ ማለት ነው። ብታበሳጨኝም ፍሬ እንዲህ የማይረባ ነገር ሲሆን ጉሩም ቦታ እንቃለች መቻታው። መልእክቱ ምንድነው? አላህ ትሆናለህ ማለት ነው። በመሃል ሂልዋ አለሽ? ሂልዋ አለው። ሰላም እንዴት ነሽ? አለው አልሐምዱሊላህ። እኔ ጥያቄ ነው ያለኝ ማለት እኔን እንድትጠይቁኝ አልፈልግም። ለምን እኔ የምትጠይቁኝ ጥያቄ ስለማልመለስ እውቀት ስለሌለኝ ማለት ነው፣ በእኛ ላይ ማለት ነው። እኔ ግን የእናንተ ማወቅ እፈልጋለሁ ማለት የምጠይቀው ጥያቄ መልስ እንድትሰጡኝ እፈልጋለሁ። ግን የኔን ከጠየቃችሁኝ ከኔ በላይ ያለው ሰው ካልሆነ እኔ መመለስ የማልችላቸው ነገሮች ሊሆኑ ስለሚችሉ አሁን ለምሳሌ ይኸው ሂልዋዬ ስልሽ ትክክል ነሽ እኮ አሁን አንቺ እንድትመልሺ ምናምን አንጠብቅም። ምክንያቱም አንቺም ነገርሽናል። ሱራውት አወር ኮርስ ኦፍ ኮንቨርሴሽን የምንረዳው ነገርም ይኖራል። ግን ደግሞ አንዳንዴ በጣም የጠለቀ ነገር የማይፈልግ ነገር ሊኖር ይችላል። አሁን ለምሳሌ ሂልዋ ቆይ አንዴ ማለት ነው። አንቺ ቆይ አንዴ ምንም አይነት ማወቅ የማይጠይቅ መማር የማይጠይቅ መቅራት የማይጠይቅ ባልሽን ከ3 ሴቶች ጋር ትጋሪዋለሽ ለምሳሌ? አልጋራውም። ነገር ግን ምን እንደው ታውቃለሽ ደግሞ አንዴ ማለት ነው ስለማልፈልግ ፍላጎት ስለማልፈልግ እንዴ አላህ አጋሪ ካለሽስ ማን ቤት ነሽና ነው አንቺ እምቢ የምትይው? እኮ አላህም እኮ ያለው እኮ አንድ ሚስት አግቡ አንድ ነው የተፈቀደልን። እስከ 4 የተባለው ቆይ አንዴ እስከ 4 የተባለው አንድ ሰው ወደ ዝሙት ከሚሄድ ከዛችኛዋ ትቶ ወደ ሌላ ከሚሄድ ሁለተኛ ያግባ የሚል ነው እንጂ ግዴታ ሁለተኛ ያግባ አይደለም። ግዴታ ከባል ውጭ ከሄድሽ እኮ ዘሙትሽ በቃ ሀቢብቲ። ኖ ለምሳሌ ቆይ አንዴ አሁን አንቺ ለምሳሌ ከባልሽ ውጭ ከሌላ ወንድ ጋር ብታድሪ ዝሙት ነው? ባው ዝሙት ነው። ለሴት አልተፈቀደም፣ ለወንድ ተፈቅዷል እስከ 4። ለሴት ከአንድ ባሏ ውጭ መሄድ አትችልም። ወንድ ልጅ ግን ከአንድ ሴት ውጭ ከመሄድ ሁለተኛ ማግባት ተፈቅዶለታል። አሁን ለምሳሌ እኔ ልጅ ባይኖረኝ እኔ ልጅ ስላሌለኝ እሱ ልጅ መቀጠል አለበት።
ስለዚህ ሁለተኛ ሚስት ፈቅድለታለሁ፣ ያገባል ማለት ነው። ኦኬ። ስለዚህ አንቺ ባልሽን ጣጭተሽ ትድሪዋለሽ? ቆንጆ የልጅ ብትይ እኔ አሁን ለምሳሌ በራሴ ልጅ ባይኖረኝ እድረዋለሁ። ልጅ ካሌለኝ እኔ ዘሬን መቀጠል ባልችልም እሱ እንዲቀጠል መወደው ከሆነ ማስብለት ከሆነ ወደ ሌላ ሰው ከሚሄድ ከትዳር ማለት ማንም ሰው ትዳር ላይ ሆኖ ከሌላ ሰው ጋር ሌላ ነገር የሚፈጽም ከሆነ ወንጀል ነው አይደለ? በማንኛውም እምነት። እሺ፣ በጣም ጥሩ። አሁን ለምሳሌ ስለዚህ ተመሳሳይ እንትን ሴናሪዮ ልስጥሽ። አሁን ይሄንን አንቺ ዘመናዊ ሴት ስለሆንሽ ማለት ነው እየጠየኩሽ እኮ አይደለም። ይሄ እኮ ጥያቄ እኮ አይደለም ሀቢብቲ፣ just a conversation between two humans። እኔ እንትኑን ሳይሆን እንድትመልሽልኝ ያስገድድኩሽ ምናምን ሳይሆን እንዴት ነው አንዲት ሴት ፈቅዳ ወዳ አንድን የምታፈቅረውን የምትወደውን ወንድ የኔ ነው የምትለውን ወንድ ከሌሎች ሶስት ሴቶች ጋር የምትጋራው እንዴት ነው? ላይክ ኢዝ ኖት ኩባያ ኦር ሳም ካርኮ ዝም ብለሽ የምታወጪው ገብቶኛል እኮ ማንኛውም ሰው እኮ አይፈልግም ነው እኔ ጥያቄ። ይሄንን እንዴት ነው የምቀበለው? ነገርኩህ እኮ ፈጣሪ አንድን ነው የሚፈቅደው፣ ግን እስከ 4 የሚሄደው ያ ሰው ወደ ሌላ ማለት አሁን ለምሳሌ አንዳንድ ሴቶች ሙሉ ላይ ሆኖ ይችላሉ፣ የሆነ የሚጎልባት ነገር ሊኖራት ይችላል። ያንን ነገር ያጣሁን ነገር በሐራም በኩል ወይ ደግሞ ከሚስት ውጪ በሌላ በዝሙት ከሚፈጽም ሁለተኛ አግብቶ ቢያደርግ የተፈቀደ ነው። እኔ እመርጣለሁ ወደ ዝሙት ሄዶ ነገ ከሚጠየቅ ሌላ ቢያገባ ይሻላል። ማለት ፈጣሪ በሚፈቅደው ቢያግብቶ ከኔ የጎደለውን ነገር ከሷ ቢያገኝ ይሻላል ብዬ ነው የማምነው በራሴ ማለት። አሁን አንቺ ሙሉ ነኝ ብለሽ ታስቢያለሽ? ባልሽ ካንቺ የሚያጣው ምንም ነገር የለም። ኦኬ። ስለዚህ ሁለተኛ ቢያገባም አትፈርጅበትም ማለት ነው? አልፈርድበትም ሳይሆን ነገርኩ እኮ እኔ አንድ ማስቀምጠው በራሴ አይምሮ ልጅ ማይኖረኝ ከሆነ ሳሎድ ወደድኩኝም ጠላውኝም እፈቅድለታለሁ። ልጅ እኔ ዘሩን መቀጠል አለበት ብዬ ስለማመን ስለ ልጅ እኮ አይደለም ጥያቄው አሁን እዛ ላይ ማለት ነው። ይኸውልሽ ሲልዋይ አሁን ያንቺና ማለት ነው ግዴታ ፈጣሪ እኮ ግዴታ አላደረገም። ማራት ያልተረዳኸኝ ነገር እሺ፣ ቀለል ላድርግልሽና ቆይ ቀለል ላድርግልሽና ለምሳሌ አሁን ባልሽ ማለት ነው ቺቺኒያ ካሉ ሴቶች ጋር ተኝቶ ገንዘብ ከፍሎ ቢመለስ አላህ ይፈቅደዋል ወይስ ይከለክላል? ይሄንን ነገር ከትዳር ሳያገባ እንዲህ በውጪ አይፈቅድም። ዘውጀል ሙታ የሚባል እንዳለ ታውቂያለሽ? አላውቅም ልበለ እኔ አሁን ዘውጀል ሙታ ማለት ምንድነው? የአጭር ጊዜ የኮንትራት ጋብቻ ማለት ነው። ለምሳሌ ቁርአኑን ላሳይሽ ምን እንደሚል በዚህ ረገድ የሴቶች ምዕራፍ ነው እንደምትመለከቱ የሴቶች ምዕራፍ ነው ቁጥር 24 ላይ ምን ይላል? ከሴቶችም ጥብቆቹ እጆቻችሁ የያዟቸው ሲቀሩ በእናንተ ላይ እርም ናቸው፣ አላህ በእናንተ ላይ ጻፈ። ከዚያችሁም ወይም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። አሁን በገንዘቦቻቸው የሚፈልጉት ምንድነው? ሲልዋዬ በገንዘቦቻቸው እንዲፈልጉ የተፈቀደላቸው ነገር ምንድነው? እስቲ ሙሉውን አንብብልኝ። እሺ ከእነሱም ይላል ከሴቶቹ ማለት ነው በእርሱ ይላል። አሁን ወንዶች በሴቶች በእርሱ ሊጠቀሙበት የሚችል ምን ነገር ነው ያለው? ከሴቶቹ ወንዶቹ ሊጠቀሙባቸው የሚችሉት ከዛ ከእነርሱም በእርሱ አላየው በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸዋል። አያችሁ። ስለዚህ ምን ታረጋላችሁ ማለት ነው? የተፈቀዱላችሁ አሉ። ለምሳሌ አንድ ሙስሊም ወንድ በባርነት የተያዘችን ሴት ወሲብ ማድረግ ይችላል። ከሷ ውጪ 4 ተፈቅዶለታል። ከሷ ውጪ ምናልባት ደግሞ ካጣ ማለት ነው በአራተኝነት ደረጃ ምን ተፈቅዶለታል? ገንዘቡን እየሰጠ በሴቶች እንዲደሰት እንዲጠቀምባቸው። ስለዚህ በአላህ ቋንቋ ኃጢአት የሚሆነው ዝሙት የሚሆነው ገንዘብ ካልከፈለ ነው። በሴትዮዋ ተደስቶባት ገንዘብ ካልከፈለ ኃጢአት ነው። ገንዘብ ከከፈለ ግን ሐላል ነው ማለት ነው። ይሄው ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም ይላል። ኃጢአት የለም። ለዚህ አሁን ይሄ ማለት አሁን ማለት ነው ይሄ ነው ማለት አልፈልግም። ምክንያቱም ስለማላውቀው ቅድም ማስቀደሜ ነገር ያለው እኔ አላውቅም ማወቅ እኮ አለብሽ ታዲያ። ይሄ እኮ ማለት ምን መሰለሽ? ይሄ እኮ ማለት እኔ ለምሳሌ ያንቺ ባልሽ ሄዶ ከሆነች ሴት ጋር ማለት ነው
ገንዘብ ሰጧት። ቆይ ገንዘብ ሰጧት በመገናኘት ወይም በሴክሹዋል ሪሌሽንሺፕ ማለት ነው። ከተጠቀመባት በኋላ ገንዘብ ከፍቶ ቢመጣ ኃጢአት የለበትም እያለ እኮ ነው እኮ። አሁን አዳምጠኝ። ማለት እኔ ቅድም እንደነገርኩ ነው። እኔ ማንበቤ መረዳት ማወቅ ነው የምፈልገው ማለት ነው። እና አንድ ሰው ደግሞ ከሚስቱ ውጭ ምንም አይነት ግንኙነት ሳደርግ ሐራም እንደሆነ እንደማይፈቀድለት ነው የማውቀው። እና አሁን ይሄኛውም ተውና እኔ አነባዋለሁ። አይ ነው ችግር የለውም እኮ አሳይተኸኛል አንተ። ሌላውን ተይውና እንደውም እንድትጠይቂ በዚሁ ልንገርሽ፣ እንድትጠይቂ አንድ ወንድ የሆነች ሴት ሊያገባ ሴት ልጅ ብትኖራት ሴት ልጅ ብትኖራት ሚስትየዋንም ሴት ልጇንም በአንድ ላይ ወሲብ ማድረግ ይችላል በእስልምና። ይሄ ብቻ ሳይሆን እኔ ወይም አንድ ሙስሊም ወንድ ማለት ነው ከጋብቻ ውጪ የዚህና ሴት ልጅ ብትኖረው ባዮሎጂካሊ የራሱ የሆነችውን ሴት ልጁን ወሲብ ማድረግ ይችላል በእስልምና አስተምህሮ መሰረት። ለምን? ከዚህና ውጪ የተወለደች ስለሆነች ትክክለኛ ልጁ ናት ተብሎ አይታሰብም በእስልምና። የገዛ ልጁን እንኳን ሴክስ እንዲያደርግ ይፈቀድለታል በእስልምና። ይህንን ነገር ጠይቀሽ መረዳት መቻል አለብሽ። አንቺ ዝም ብሎ መወዘፍ ጥቅም ስለሌለው ማለት ነው። ጠይቃለሁ፣ ችግር የለውም ለወደፊት። አሁን ጥያቄሽን ቀጥይ። ኦኬ፣ እኔ ማወቅ የምፈልገው ሚስጥረ ስላሴ ማለት ሶስቱ ስላሴዎቹ ምንድን ናቸው? ማን ናቸው? ማለት በቃ እንድታብራራልኝ እፈልጋለሁ። ያው እንግዲህ አሁን ለምሳሌ አንድ ነገር ልፈልጋለሁ። አንድ ሰው እዚህ ገብቶ የሆነ ጥያቄ ሲጠይቀው መናቅ የለባችሁ ማለት የሆነ ቀላል ጥያቄ ለእናንተ ቀላል የሆነ ሊጠይቃችሁ ይችላል። ግን ያንን ነገር እናንተ ደግሞ ይሄ ነው እንዴ ምናምን አትበሉ። ለምን? ለዛ ሰው ጥያቄ ነው፣ ለእናንተ ቀላል ሊሆን ይችላል፣ ለዛ ሰው ግን ጥያቄ ነው። ያንን ጥያቄ በስትክክል መመለስ ያለባችሁ ይመስለኛል አይደል? ትክክል ነሽ ይልዋ። ለዛም እኮ ነው አሁን እኛ እንዴት እንደምትረዱ ግራ ስለገባንም ነው ያን ነገር የጠየኩሽ ነው። ቅድም የሆነ ሰው ጥያቄ ሲጠይቃችሁ ቅድምም ይሄ ጥያቄ ነው ምናምን አይ ነው አይባልም። ማለት አንድ ሰው ጥያቄ እስከሆነበት ድረስ ምንም ነገር ሊጠይቅ ይችላል። ግን ያንን ጥያቄ ትክክል ነው አይደለ ከነ ማስረጃ ይሄ እንደዚህ ነው ብላችሁ የመመለስ ግዴታ ያለባችሁ ይመስለኛል። እዚህ ጋር ጥያቄ እስከሆነ ድረስ ማለት ነው ይመስለኛል። እኔ ደግሞ እስቲ ምንድን ነው ሶስቱ ስላሴዎቹ ምስጢረ ስላሴ የሚባሉት እነዚህ ሶስቱ ስላሴዎቹ ምንድን ናቸው? ማን ናቸው? ማለት በቃ ማወቅ ፈልጋለሁ እና ብታስረዱኝ። እሺ ምን የሚባል አለ መሰለሽ? አስረዳሻለሁ ማስረዳቱን ግን ኢትስ ገነ ቢ ቬሪ በጣም ኦኮርድ የሆነ ነገር ነው የሚሆነው። ምክንያቱም ናቹራል ሎው ለማይገባው ጭንቅላት ናቹራል ሎው ማለት አንድ ወንድ ለአንድ ሴት ነው። በቃ ከዚህ ውጪ ምንም ሊሆን አይችልም። አንድ ወንድ ለአራት ሴት ሊሆን አይችልም። ይሄንን ነገር እንኳን መያዝ ያልቻለና ሊገባው ያልቻለው እንትን እንደ አይነት ከተፈጥሮ ሕግ በላይ የሆነውን የእግዚአብሔርን እንትን ሲጠይቅ ግራ ይገባኛል። ግን ላብራራልሽ። ኤኒዌይስ ስላሴ ማለት እየሰማሁ ነው። እሺ ጥሩ። ስላሴ ማለት ልዩ ሶስት ማለት ነው። በዚህ ዓለም ተፈጥሮ በዚህ ዓለም ስርዓት የማይገደብ ከፍጥረቱ ሁሉ ምንም የሚመስለው የሌለ ልዩ ሶስት ማለት ነው። ይሄ ማለት አንድነቱን ሶስትነቱ የማይከፋፍለው ሶስትነቱን አንድነቱ የማይነጣጥልበት ማለት ነው። ለምሳሌ አሁን ይሄ ነገር በደንብ እንዲሰርጽሽ ማለት ነው ከዚህ ዓለም የሌለ ወዘተርፈ ሲባል አንዳንዴ ሙስሊሞቹ ምን ይላሉ? አንድ ሲደመር አንድ እኩል ይሆናል ሶስት፣ ስለዚህ ሶስት አምላክ ነው ይላሉ። ሰምተሽ የምታውቂ ከሆነ እንደዛ ይላሉ። እኛ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ብለን ስንናገር የተወሰኑ ቁጥር የሚገልጻቸው ወይም ኑሜሪካል ናቸው እያልን አይደለም። ቦታ የሚገድበው ጊዜ የሚወስነው አላህን ነው እንጂ እግዚአብሔርን አይደለም። ስለዚህ እግዚአብሔር አብ ማን ነው? ኢንፊኒቲ ነው። ወልድ ማን ነው? ኢንፊኒቲ ነው። መንፈስ ቅዱስ ማን ነው? ኢንፊኒቲ ነው። እግዚአብሔርነት ራሱ ኢንፊኒቲ ነው። ስለዚህ ምናልባት የተወሰነ ዘመናዊ ትምህርት የተማረ ሰው ካለ ኢንፊኒቲ ሲደመር ኢንፊኒቲ ስንት ነው የሚሆነው? ህዋ ኢንፊኒቲ ሲደመር ኢንፊኒቲ ስንት ነው የሚሆነው? አሁን ማለት ነው ይቅርታና ማለት ነው በመሀል ምን ብለህ መሰለህ? ቆይ አንዴ
ቆይ አንድ ሲደመር አንድ እኩል ይሆናል 3 እያሉ ስለሚሸውዱሽ፣ ቆይ አንዴ ልዋይ እንዴ ትረጁ እኮ ነው እኛ የምንፈልገው። ከስርም እየጻፉ ነው ካየሻቸው። አሁን ይሄ በጣም በቃ የለየለት ስቱፒዲቲ ነው። እኛ እግዚአብሔር ቦታና ጊዜ ወስኖት ይኖራል ብለን አናምንም። ቦታና ጊዜ የሚወስነው አላህ ነው። ይህን ጥያቄ ማለት ነው ብዙ ቦታ ጠይቄ አልተመለሰልኝ። የሆነ በቃ አለ አይደለ? ይሄ አታዳምጪማ። እያዳመጥሽ ሲሆን እኮ ነው። አሁን እኔ ምን ብዬ ነገርኩሽ? ይሄው ማለት ነው ፕላስ ኢንፊኒቲ ስንት ነው እያልኩሽ ነው። ይሄ ምን አይነት ጥያቄ ነው? ስንት ነው ሲጀመር ማለት ነው? ይሄው ማለት ነው ሲጀመር። ቆይ እናንተ ቀደም አላህ ነው ምናምን እያልክ ነበርና ማለት ነው። ይሄው አብ ታይቷል፣ ተገልጧል። አንድ ጥያቄ ማለት ነው። እሺ ተገልጧል። ጥያቄ እኮ ነው፣ መልስልኝ። እግዚአብሔርን በእግዚአብሔርነቱ ያየው ማንም የለም። ዮሐንስ ወንጌል ምዕራፍ 1 ላይ ይናገራል። ነገር ግን በአባቱ እቅፍ ያለ አንድ ልጅ እርሱ ታረከው እንጂ ብሎ ይናገራል። ኖ አሁን ለምሳሌ የመጀመሪያ ሰዓት ላይ የሆነ መጀመሪያ ውይይት ነበረና አልተገለጸም የተባለ ታይም ላይ ብዙ ሰው አልተገለጸም ብሎ ሙድ እየያዘ ነበር። ግን እንደዛ አይደለም። አሁን ለምሳሌ አብን ያየ ሰው የለም። ስለዚህ አብ አካል አለው እግር አለው ያየው ሰው ስለሌለ አልተገለጸም ብላችሁን አይደለም የምታምኑት? ምክንያቱም ያየው ሰው የለም። አብ ጭንቅላት አለው ቢባል ተመልስልኛለህ? ያየው ሰው አለ? ልዩነቱን ላስረዳሽ ይልዋየ። እናንተ ለምን መሰለሽ አልተገለጸም ስትሉ አላህ ፊዚካል ነው ብላችሁ ነው የምታምኑት? እኛ ፊዚካል ነው ብላችሁ የምታምኑ ከሆነ ራሱ ከተናገረ ውጪ አሁን ለምሳሌ እግር አለኝ ካለ በሰው እግር አይደለም የሚመሰለው፣ የራሱ የሆነ እግር አለው ማለት። እኛ እግር ይሄ ነው የኛ እግር አይነት እግር ነው አንልም። የድመት እግር ልክ እንደ ሰው ነው ኪሎ እንዴ እኮ ፈጣሪ እኮ አሁን የድመት እግር ልክ እንደ ሰው ነው፣ ግን እግር ይባላል። ልክ እንደ ሰው ባይሆንም የእግር ይባላል። ኤግዛክትሊ። ስለዚህ ምንም እንኳን ልክ እንደ ሰው ባይሆንም ውሻም ደግሞ እኮ የራሱ እግር እኮ አለው አይደለም እኮ። እኔ አዳምጠኛ ሁን እግር አለኝ ማለት እኮ እንደኛ አላህ ምንም እንኳን እንደ ሰው ባይሆንም ቆይ አንዴ እኮ የራሱ አላህ ምንም እንኳን እንደ ሰው ባይሆንም የራሱ እግር ደግሞ አለው። በምንም ፊዚካል ነው አይደል? ማንም አይቶ የማያውቀው ፊዚካልም ላይ ሊሆን ይችላል ላይሆንም ይችላል። አለኝ አለ እንጂ ምን አይነት እንደሆነ በምን እንደሚመስል ምን እንደሆነ ምንም የሚያውቀው ሰውም የለም። ያየውም ሰውም ስለሌለ አይወለድም ብለን ስለምናምን ማለት ነው። ወሃቢያ ነሽ አቂዳሽ? እኔ ሙስሊም ነኝ። በአንድ አምላክ እኮ ምን አይነት ሙስሊም ነሽ? ወሃቢያ ነሽ ወይስ አህባሽ ነሽ? ሙስሊም ነኝ። እሺ አላህ ከአርሽ በታች አለ? አላህ ከአርሽ በላይ ብለን ነው የምናምነው። ኦኬ በታች የለም ወይስ አለ? አላህ ሰሚ ነው ያያል እንላለን። ከአርሽ በላይ ነው የምንለው እንጂ ከአርሽ በታች ነው ምናምን አለ። እኛ የምንለው ከአርሽ በላይ ነው፣ ሰሚ ነው፣ ያያል፣ እዛ ሄዳል እዚህ ሄዳል ሳይሆን በችሎታው ያያል፣ ያውቃል፣ ይሰማል ነው የምንለው። ኦኬ ስለዚህ በዛቱ ከአርሽ በታች የለም ማለት ነው አይደለ? በአካል ማለት ነው። እኛ እኮ ነገርኩ እኮ እኛ ፈጣሪያችን አላህ Subhanahu Wa Ta'ala ከአርሽ በላይ ነው ብለን ነው ምናምነው እንጂ ያያል ስንለው ስለዚህ ከአርሽ በታች የለም ማለት ነው አይደለ እንዴ? ከአርሽ በላይ ቢሆን እሱ እኮ እኔ እኮ ሁሉንም ቦታ ያለው ሰማለው ድብቁን ምንንም አውቃለሁ ማለት ግዴታ ወርዶ ማየት አለበት እንዴ? ፈጣሪ እኮ ይወርዳል አይወርድም እኮ አይደለም ጥያቄ። ይወርዳል አይወርድም ሳይሆን ጥያቄ እኔ ያመሰለሽ ይሄንን ሁሉ ማመጣለሽ አላህ በዛቱ ከአርሽ በላይ ነው ብላችሁ ነው የምታምኑት። which means በዛቱ ወይም በአካሉ ከአርሽ በታች የለም ማለት ነው። ያ ደግሞ ፊዚካሊ ሎካላይዝ ተደርጎ እንዲቀመጥ ያደርገዋል። ስለዚህ ፊዚካሊ ሎካላይዝ ተደርጎ የተቀመጠን አካል ደግሞ ሁለት ቀኝ እጅ አለው፣ ፊት አለው፣ ባት አለው፣ እጅ አለው ካልሽ በኋላ ሌሎቹም ቦታዎች አልተገለጡም የምትይ ከሆነ ቀጥታ ስለ አካሉ እያወራሽ ነው እንጂ ስለ ግብረ ባህሪው ወይም ስለ ኢነርጂያው እያወራሽ አይደለም ማለት ነው። ስለዚህ እናንተ አልተገለጸም ስትሉ ቆይ አንዴ ይቅርታ አንዴ እየሰማሁ ነው። እኔም በማን እየሰማኸኝ
ኖ እየሰማሁ ነው። እኔም እኮ በመሀል መጠየቅ ያለብኝ ነገሮች ስላሉ ብጠይቅም እንዳሳ አሁን ለምሳሌ እኔ ስሜ ሂልዋ ነኝ፣ ሴት ነኝ። ይሄ ከለር አለኝ ካልኩኝ ይሄ ከለር ሴት ነኝ ካልኩኝ ሴት ነች ትለኛለህ ወይ? ከለሬ ይሄ አይነት ነው ካልኩኝ ይሄ አይነት አለሽ ትለኛለህ። ባህሪዬ ይሄ አይነት ነው ብል እንደዛ ነው የምትለኝ። ከዛ ውጪ እኔ ላይ የምጨምረው ነገር አለ? ለምሳሌ ፎቶሽን ታይና እኔ ከነገርኩ ውጪ ፎቶሽን ታይና ማለት ነው። ፎቶሽን ታይና ጭንቅላት አለሽ፣ ለምሳሌ አንቺ ፊት አለሽ፣ ወገብ አለሽ ምናምን። እሺ ባህሪዬ እንደዚህ አይነት ነው ብል ታውቃለህ? እኔ ከነገርኩ ፎቶዬን አይተህ እንደዚህች አይነት ልጅ ናት ብለህ መልኬን፣ ከለሬን፣ ቁመናዬን ልትነግረኝ ትችላለህ። ግን እኔ ከነገርኩ ውጪ ስለራሴ ምንም ታውቃለህ? እኔ ካልነገርኩ ማለት ነው ታውቃለህ? አሁን እንዴት እኔ ካልነገርኩ? ስለዚህ አሁን ስለዚህ ስለራሴ እኮ ስለዚህ አሁን ባንቺና በአላህ መካከል ነገር የግብዳነትና የሎኬሽን ልዩነት ብቻ ነው ያለው ማለት ነው። አሁን መለስልኝ። እኔ አንተ ለምንድን ወደ አላህ የምትሮጠው? እኔ እኮ ስለራሴ እኮ ነው እያልኩ ያለሁት። እኔ አሁን ስለራሴ እኔ ከነገርኩ ውጪ ስለኔ የምታውቀው ነገር አለ እኮ ነው። መልስልኝ። የለም እኔ ከምነግር ውጪ የለም። እኛም አላህ ራሱ እኔ እንዲህ ነኝ ካለ ውጪ ምንም ነገር አንጨምርም፣ ምንም ነገር አንቀንስም። ሲቀጥል ደግሞ እጅ አለኝ ሲል እንደኛ አይነት እጅ ነው አይደለም፣ የራሱ የሆነ ገባክ አይደለ? ይሄ ነው መንፈስ ነው አካላዊ ነው ምናምን ማለት አንችልም። አለኝ አለው አለቀ። አንጨምርበትም አንቀንስበትም እኮ። አሁን ለምሳሌ ይኸውልሽ፣ አሁን አንቺ እኮ የሰጠሽውን ነገር ተቀብዬዋለሁ፣ ግን ሁለት ሪዘርቬሽን አለ። አንደኛው ሪዘርቬሽን ቁርአን ያስቀረው ነገር አለ ብለሽ ታምኛለሽ? ያ ያልገለጠው ነገር አለ? ቁርአን ያልገለጠው ወይም ያ ያስቀረው መለኮታዊ መገለጥ አለ ብለሽ ታምኛለሽ? እንዴት ስላለ? ስለምንም ነገር ይሁን ቁርአን ያልገለጠው ወይም ነብዩ የማያውቁት ነገር አለ ብለሽ ታምኛለሽ? እኛ ቁርአን ላይ የተቀመጠው ሁሉ ግልጽ ነው ብለን ነው የምናምነው። በጣም ጥሩ። ስለዚህ ከዘረዘራችሁ ነገሮች ውጪ ሊኖረው ይችላል፣ ያልገለጠው ሌላ አካል ሊኖረው ይችላል። ቁርአን ሙሉ መገለጥ ከሆነ ማለት ቁርአን ላይ ካለው ውጪ ቁርአን ላይ አላህ ለራሱ ካገለጣቸው ጅስሞች ውጪ ያልገለጣቸው ሌላ ይኖራሉ ብለሽ ታምኛለሽ? ለራሱ ከተናገረ ውጪ ይኖራል ብዬ አላስብም እኔ ራሱ። በጣም ጥሩ። ስለዚህ አልተገለጠም የሚለውን እዚሁ ገደልሽው ማለት ነው። ስለዚህ ያለው ነገር በሙሉ ተገልጿል ማለት ነው አይደለም እኮ። እኔ አለኝ ሲል እኮ እኛም አለው ብለን እኮ ነው የምንለው። አለው እኮ ያለው ነገር እሱ ነው እኮ እያልኩሽ አለሁት። ስለዚህ አሁን ቁርአን ውስጥ አለኝ ብሎ የተናገራቸው ነገሮች በሙሉ የቀረ የለም ማለት ነው። ምክንያቱም ቁርአን ሙሉ መገለጥ ስለሆነ አይደለም እኮ አይደለም። አሁን እኮ ፈጣሪ እኮ ራሱ ማንም ያየው ሰው የለም አይደለ? አሁን ለምሳሌ ያለኝን አለው ብለን አይደለም እናምነው። ግዴታ ሙሉ እኔ እንዲህ ነኝ ብሎ እኮ ማብራራት አለበት ነው ብለህ ነው የምታስበው? ኖ ማብራራት ሳይሆን ቅድም ምን አልሽ መሰለሽ ያልተገለጡ ምናምን ስትይ ነበረ። እኔ ፖይንቴ ቁርአን ሙሉ መገለጥ ነው ብለሽ የምታምኚ ከሆነ እና ያልገለጣቸው ምንም ነገር ከሌለ የምትጠብቂው ምንም ነገር የለም ነው። ኤኒዌይስ ሊያዝልሽና ወደዚህኛው ስመልስልሽ ፊዚካል ቦዲ ነው ብላችሁ ነው የምታምኑት እናንተ አላህን ማለት ነው። ፊዚካል ቦዲ ነው ማለት ቦታ ፍጥረት ያካብበዋል። ለምሳሌ አላህ በምድር በዛቱ የለም ወይም በአካል የለም። በአካል ከሌለ ያለው በእውቀቱ፣ በማየቱ፣ በመስማቱ በወዘተርፈ ነው ማለት ነው። ልክ እኔ ሳሎን ቁጭ ብዬ ኦፕን ኪችን ነው ፊት ለፊት የሚደረገውን ነገር አያለሁ። በዛቴ ወንበሩ ላይ ነኝ፣ ኩርሲ ላይ ነኝ። በዛቴ ወይም በአካሌ ኩርሲ ላይ ነኝ። በእውቀቴና በማየቴ ግን ያንን ሁሉ ነገር ሞልቼዋለሁ። የሌለሁበትን በአካል የሌለሁበትን ቦታ ሁሉ ሞልቼ እያየሁት ነው። ልክ እንደዛ ሁሉ አላህም ከአርሹ በላይ ሆኖ ተቀምጧል። በአካሉ በምድር ላይ የለም፣ ነገር ግን ማየቱ፣ መስማቱ፣ ማወቁ በምድር ሁሉ ላይ አለ ማለት ነው። ስለዚህ በእኔና በአላህ መካከል ያለው ልዩነት እኔ እግዚአብሔር ይመስገን የጎደለብኝ አካል የለም፣
እሱ ደግሞ ያልተገለጠ አካል አለው። ሁለተኛ እኔ በጣም ታይኒ ነኝ፣ እሱ በጣም አክባር ነው ማለት ነው። ሌላ ምንም ልዩነት የለንም። አሁን ይቅርታ አድርግልኝና ጥያቄው የኔ ነበረ፣ ስለ ስላሴ ነበረ። በደንብ አልተብራራልኝም። ወደ እሱ እንመለስና ይሄንን ወደ በኋላ እንመለስ። በመጀመሪያ እኔ ሲጀምር ስለኛ ባትጠይቀኝ ብያለሁ። ለምን ከኔ የተሻለ ሰው ብትጠይቅ መልስ ሊኖራቸው ይችላል፣ እኔ ላይኖረኝ ይችላል። በመጀመሪያም ተናግሬያለሁ። እኔ አልችልም ማለት ሙሉ የእስልምና ሰው አይችልም ማለት አይደለም። ገባክ አይደለ? እኔ አልችልም ማለት ሁሉም ሰው። ለምሳሌ እኔ ማንኛውም እንደኔ አይነት ሰው አልጠየቅኩም። በክርስትና ውስጥ የተሻለ ሰው ነው እየጠየቅኩት ያለው አይደለ? ስለ ክርስትና ስጠይቀ ሙሉ የክርስትናን ነገር መመለስ የሚችለውን ሰው ነው እየጠየቅኩት ያለው። አንተ እዚህ ጋር ደግሞ እኔን እየጠየቅኝ ያለው ምንም የማላውቀውን ሰው ነው እየጠየቅ ያለው። ሶ በእኔ ማለት በእኔ እውቀት አይደለም የሚገለጸው እስልምና ማለት ነው። ተረዳኸኛ? እኔ አሁን ማንኛውም ሰው ዝም ብሎ ተራ ሰው እየጠየቅኩኝ አይደለም። ሶ አንተም ትክክለኛ ከኔ የበለጠ እውቀት ያሉት አላቸው። ለምትጠይቀው ጥያቄያቸው ሙሉ ሊመልስላችሁ ይችላሉ። አይ ኖ እኔ አላውቅም። ሶ እኔ ደግሞ የተሻለ ሰው ከክርስትና የተሻለ ይልዋይ ሁሉም ሙስሊም መምህራንን እናውቃቸዋለን፣ እንተዋወቃለን። እነሱ ብቻ አይደለም ማንም አለው የሚል አዋቂ በእስልምና ውስጥ ይሄንን ጥያቄ ሊመልሰው አይችልም። አህባሽ የራሱ አቂዳ ነው ያለው፣ ወሃብያ የራሱ አቂዳ ነው ያለው። ወሃብያና አህባሽ በየመስጊዱ ሲገዳደሉ ነው የሚውሉት፣ ሹብሃ እየተጣጣሉ እርስ በርሳቸው ማለት ነው። ስለዚህ አሁን እኔ ለመሰለሽ አንቺን እንደዛ እያልኩሽ ያለሁት ቆይ አንዴ። ለምሳሌ አንቺ ፀጉርሽ በጣም ጉፍርፍር ብሎ ቅማል ውርስ አድርጎሽ የጓደኛሽን ፀጉር ሄደሽ ታበጥሪያለሽ ይሏ ፖዝ ላይ ነሽ፣ ተመለሽ። ኦኬ የለችም። ኦኬ ስለዚህ እነዚህ ሰዎች ባይተው በጣም ራሳቸው ፀጉራቸው አድጎ ጠፍራቸው አድጎ በጣም ብዙ ቆሻሻ በፀጉራቸው በእጃቸው በአፍንጫቸው ንፍጥ እየተዝለከለከ ጆሯቸው ገምቶ ምናምን ግን ወድሜ እዚች ጋር ቆሻሻ አለብህ የሚሉ ሰዎች ናቸው። ፀጉር እዚህ ጋር ተንሻፋለች ምናምን ሊሉ የሚሞክሩ ሰዎች ናቸው። ወንድሜ ነፍጥህ እዚህ ጋር እንትን ብሏል ምናምን ይላሉ። የእሷ ደረቷ ላይ ደርሶ ማለት ነው። በጣም የሚገርም ነው። ስለዚህ መጀመሪያ እናንተን በደንብ እንድታጠሩ ስለምፈልግ ነው እኔ በጣም ደጋግሜ የምጠይቃችሁ። እናንተ ጣዖትነት ከገባችሁ የስላሴ አምላክነት በጣም በቀላሉ ሊገለጥ ስለሚችል ማለት ነው። ከዛ ውጪ ስላሴን ማን አስተምሯል ምናምን የሚል ነገር ከዚህ በፊትም ሺህ ጊዜ ይመልሰናል። ዘፍጥረት ምዕራፍ 1 ቁጥር 1 እና ቁጥር 2 ላይ ስላሴ አለ። በመጀመሪያ ብሎ ወልድ፣ እግዚአብሔር ብሎ አብ፣ መንፈስ ቅዱስ ብሎ ደግሞ ቁጥር 2 ላይ ማለት ነው መንፈስ ቅዱስን አስቀምጧል። ፈጠሩ ሳይል ደግሞ ፈጠረ ብሎ የባህሪ አንድነትን አሳይቷል ብለን ሺህ ጊዜ መልሰናል ከዚህም በፊት፣ ዛሬም እየመለስን ነው። ያው ስለዛ ሪከርድ የተደረገ ነገር ለማዳመጥ ሞክሩ። አዲስ ጥያቄ ያለው ሰው ዲያቆን ያሬድ ይቀበላችኋል። ቀጥሉ። እሺ እሰማለሁ። ትሰማለህ? እሺ ኢየሱስ አስካሪ መጠጥ ሰርቷል ወይስ አልሰራም? ለምን ሰራ? ግን መጀመሪያ ሰርቷል ወይስ አልሰራም? አስካሪ መጠጥ ወይን መስራት ማለት ምን ማለት ነው? ጠምቋል ወይስ አልጠመቀም? መጥመቅ ማለትስ ምን ማለት ነው? አጠይቀኝ። ታላቁ ምን ሆነ ነው ግን? ጠይቅ እኮ ነው የሚለው ርዕሱ። አልጠመቀም በለኝ። ቃላትህን በደንብ ቃላትህን መለየት ስላለብን ነው። ምንድን ነው መጥመቅ ስትል ምን ማለት ነው? ሰርቷል ወይስ አልሰራም? እሺ መስራት ማለት ምን ማለት ነው? አብራራው። ጥያቄ ይመችህ። እንዲህ ማለት ፈልጌ ነው በል። ጆሮ ይሰማል አይደለ? ጠያቂ ነኝ እኮ እንዲህ ማለት ፈልጌ ነው በለና። ጥያቄህን ካልነገርከን እኛ በምን እናውቃለን? እሺ በማቆም ጠምቋል ወይስ አልጠመቀም? ኢየሱስ ወይን ጠምቋል ወይስ አልጠመቀም? በቃ አልጠመቀም።
አልሰራም። ጠመቀ ነው ሰራ ነው የምትለን? ግራ አታጋባን እንጂ ጥያቄህን በትክክል ጠይቅ። አሁን ገብቷል። እንትን አትስራ፣ ፖለቲካ ምናምን አትስራ። ጥያቄ በደንብ ገብተዋል። ምንድን ነው ጥያቄ? ወይን ጠምቋል አልጠመቀም? መጥመቅ ማለት ምን ማለት ነው? ያንተ እናት ጠላ እንደምጠምቀው ምናምን ከሆነ አልጠመቀም ብያለሁ። የኔ እናት እኛ ሙስሊም ነን። አፍን በአፍ አትጸዳዳሽ። ለስሙ ግን ዲያቆን መጥመቅ ስትል ታዲያ ምንድን ነው? ለስሙ ግን አስተማሪ ነህ። በጣም የወረደ አስተሳሰብ ነው ያለ። አየህ ኦርቶዶክስ እንዴ አላህ ራሱ እኮ ነው የሚጠምቀው። ከኛ ውስጥ እንዲህ ይናገር የለም ወላሂ። በጣም ስብና ያላቸው አላህ እኮ ነው የሚጠምቀው። እንደ አይነት ጠጅ ላሳይ እንደ ቁርአን ላይ አላህ ጠጅ እንደሚጠምቀው ግን ከኛ ውስጥ እንደዚህ አይነት ስነ ምግባር ያለው የለም። እሺ ወላሂ አናገር ጀመረ ተማር እስቲ እንትን ሰሰታ አላህ እኮ ነው ጠጅ የሚጠምቀው እያልኩህ እኮ ነው። ኢየሱስ አልጠመቀም። እናትህን አትበል፣ የዱርዬ ወሬ ምናምን አታውራ። እሺ ሶሪ እናት ስላልኩ ማለት ነው። እሺ አይደለም ባለጌ ነው። ከሚመነጭ የወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል ይላል። ይሄንን ጠጅ ማን ነው የጠመቀው? አይበል እኔ ካንተ እንኳን ልማርም አልችልም። እንዲህ የመንደር ወሬ እያወራ በቃ ትወርዳለህ። ጥያቄ እንትን ራሱ እንትን ማለት ትወርዳለህ። ቃል መርጠህ ሳትናገር እዚህ ጋር መጥተህ ጥያቄህንም እኛ ጠይቀን መልስህንም እኛ መልሰን እንዴት ይሆናል? የተሰላፊዎች ምዕራፍ ነው ይሄ። የተሰላፊዎች ምዕራፍ ፊት ለፊት የሚታዩ ሲሆኑ በአልጋዎች ላይ ይንፈላሰሳሉ ይላል። ይንፈላሰሳሉ። ከሚመነጭ ወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል ይላል። ይሄንን ጠጅ ማን ነው የሚጠምቀው? ይሄንን ጠጅ ማን ነው የሚጠምቀው? ከዛ ይቀጥልና ነጭ ለጠጪዎች ጣፋጭ ከሆነች ይላል። ነጭ ጠጅ ናት ደግሞ። በእናንተ ሌቭል ወርዶ የሚያወራችሁ ሰው ሲመጣ ስርዓት የለም ትላላችሁ። እና አንተን ስርዓት እያለ በእርሷ ውስጥ ምታት የለባትም ወይም ሃንጎቨር ምናምን የለም። ይሄንን ጠጅ ማን ነው የሚጠምቀው? ማን ነው ጠማቂው? ይሄንን ይሰማል። ነጭ ጠጅ ያለ ሲጀመር ሰላም መምህር ሰላም ነው። ክርስትና ግራ የሆነ ነገር ነበር መምህር ይሰማችኋል ድምጼ? እሺ ጥያቄ ምልክት ቀጥል። ጥያቄ ምልክት እባክህ አንዴ እኔ ጋር ይቀጥል ላስቸግርህ። ሸካተል ያፈቀጥል የወይን ጠጅ በእናንተም እኮ ይጠመቃል ወገናችን። አታውቅም? መጽሐፍ ቅዱስን አላነበብክም እንዴ? በሰማይ ቤት እኮ መጠጥ አለ። ሚስቶች ጥሩ ነው። እሺ ጥሩ ነው። ማን ነው እየጠመቀው ያለው ጀነት ያለውን ጠጅ? ኦኬ ገነት ውስጥ ወይም ደግሞ ፓራዳይስ ውስጥ ያለው ምድራዊ እንደዚህ ዚግዛግ እየሰሩ ሽንት ዚግዛግ እየሰሩ አስፋልት ላይ የሚኬድበት አይደለም። ባይዘወይ አይምሮን የሚቀይር አይደለም። እሺ ያን ማወቅ አለብህ በመጀመሪያ። እኔ ምን አገባኝ? ጠማቂው ማን ነው ነው ጥያቄ። እኔ ማን ነው እየጠመቀው ያለው በሰማይ ያለውን ጠጅ? ኦኬ በገነት ውስጥ ያለው አላህ ሱብሃነሁ ወተዓላ ለአማኞች ወይም ደግሞ ለቢሊቨሮች ያዘጋጀልን ስጦታ ነው። እየጠመቀው ማለት ነው። ተረጋጋ፣ ቆይ ተረጋጋ። እና ማቴዎስ ወንጌል ማቴዎስ ወንጌል ላይ አለ ለለጥፍልህ ምን አልክ? ማቴዎስ ወንጌል ላይ ኢየሱስ መጠጥ እንዳለ የተናገረበት አለ። አላነበብከውም? እሺ ምን ይላል? ኦኬ እናንብበው። እሺ ታውጣለህ። አይመጣም በቃ ቆይ ጠብቀኝ፣ ቆይ እንዳገባ። እስከዛ ግን መልእክት ማስተላለፈው በነገራችን ላይ ማቴዎስ ወንጌል ላይ ገለጠው። ማቴዎስ ወንጌል ምዕራፍ ስንት ቁጥር ስንት? ኦኬ
እስከዛ ማመድ አድርገህ ማቴዎስ 26 ምዕራፍ 26 ቁጥር 29 ላይ ላንብብላችሁ። እንደውም እኔ ደስ ይለኛል ማንበብ ወንጌልን። ማቴዎስ ወንጌል ምዕራፍ 26 ቁጥር 29 ላይ ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም ይላል። ይህ ንግግር የማን ነው? በጣም ጥሩ። ስለምን እያወራ ነው ክፍሉ? ተዋው። ይህ ንግግር የማን ነው? መጀመሪያ ንግግሩ የማን እንደሆነ መንልን። ክፍሉ ስለምን እያወራ ነው? ንግግሩ የማን ነው? ከዛ እንቀጥላለን ስለምን እንትን እንደሚል ማለት ነው። የክርስቶስ። ኦኬ። የሚጠጣ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ያለው የተባለው ምንድን ነው? በጣም ጥሩ። ክፍሉ እዚህ ጋር እያወራ ያለው ስለ ቅዱስ ቁርባን ነው። ቅዱስ ቁርባን ምንድን ነው የሚለውን ደግሞ እንዴ ላሳይ። ተረጋጋ። ስለ መንግስተ ሰማያት መጠጥ ነው ወገናችን። ለምን ይዋሻል? አንዴ አዳምጠኝ። ለምን ይዋሻል? አንተ ያነበብከው ክፍል ይሄ ነው። ለምን ይዋሻል? አንዴ አዳምጥ። እሺ አዳምጥሃለሁ። እሺ እኔ ባይዘወይ እኔ ጋር ሆነ እኔ ጋር ጨርስ። እሺ ሌሎች ጋር አታውራ። አንተ እናትህ ከወለደች ማለት ነው። ኧረ ስንት አይነት ሰው አለ በጌታ ስም። ተረጋግተህ አውራ። ስሜቱ አያቱን አንተ ያነበብከው ክፍል ይሄ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም። ግን ስለምን እያወራ ነው የሚለውን ከፍ ብላችሁ ተመልከቱት። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ምኑን ነው ስጋዬ ነው እያለው ያለው መሐመድ? ጨርስና ከዛ ምኑን ነው? ኦኬ ስጋዬ ነው እያለው ያለው ምኑን ነው? ኦኬ እንደዛ ከሆነ የጠየቅኩን ጥያቄ መልስልኝ። እሺ ማይ ፋዘርስ ኪንግደም ማለት ምን ማለት ነው? የአባቴ መንግስት ማለት ምን ማለት ነው? አታውቀውም? የአባቴ መንግስት ማለት ያለው ምኑን እንደሆነ መንግስተ ሰማያት ወይም ደግሞ ሄቨን ነው። ኦኬ ካላወቀው ስጋዬ እያለ ያለው ምኑን ነው? የአባቴ መንግስት ወይም ደግሞ ማይ ፋዘርስ ኪንግደም ማለት ምን ማለት ነው? አትሽሽ፣ እዚች ጋር ብቻ ትኩረት አድርግ። ሲብጎት ራሂም የጢቢ አላላ ለካ እንደኔ ብስጭት እያለው ነው። አዳምጥ። ጽዋንም አንስቶ አመስግኖም ሰጣቸው ይላል። ስነ ስርዓት ጨዋ ያሳደገኝ ነኝ፣ እንዳንተ አልቀላቀልም። አንዴ ጽዋንም አመስግኖ አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል። ስለምንድን ነው እያወራ ያለው እዚህ ጋር? የአባቴ መንግስት ወይም ደግሞ ማይ ፋዘርስ ኪንግደም ማለት ምን ማለት ነው? ጀስት ሲምፕል ኮሽን፣ ጀስት አንሰር ኢት ፕሊዝ። እያወራ ያለው ክፍሉ ለመጨረሻ ጊዜ ነው የምጠይቅህ። ክፍሉ እያወራ ያለው ስለ ወይን መጠጣት ነው ወይስ? የአባቴ መንግስት ማለት ምን ማለት? ለምን ትፈራለህ? አትፍራ። በቃ ወርደህ ታብታብ ወርግ። ክፍሉ እያወራ ያለው ስለ ቅዱስ ቁርባን ነው። ቅዱስ ቁርባን ዝም ብለህ እንደመጣልህ አላህ እዚህ ጋር እንዳስቀመጠው ስትሸብጠው የምትውለው ጠጅ አይደለም። ኦኬ፣ እዚህ ጋር አላህ የሚጠምቀውን ጠጅ ስትጋቱት ነው የምትውሉት። ይሄ ለቅዱስ ቁርባን የሚሆነው ምስጢር ግን ጠጅም ወይንም ሳይሆን ቅዱስ ስጋና ክቡር ደም ነው። ይሄንን ከዛው ከመጽሐፉ ገልጠን ተመልክተናል፣ ጨረስ ነው ማለት ነው። የዝንጅብል ጠጅ አለ? እስኪ መልስልኝ፣ ጥያቄ ምልክት። አይደል ጠጅ ነው የገባሁት። የዝንጅብል ጠጅ እንዳለ አታውቅም? ልጠይቅ ነው የገባሁት። ሌላ እዚህ ባዚንክ አላወራም። እባክህ ጥያቄ ትቀበላለህ አትቀበልም? አልቀበልም። የሚቀበል የለም? እሺ ሌላ ጓደኛ ካለ የለም። እዚህ ባዚንክ ያልከው ቁርአኑን ነው ባይዚ እኮ ዘባዝንኪ ይሏል የገዛ መጽሐፉን ታውቃለህ? የሚገርም ሰውዬ። የተሰላፊዎች ምዕራፍ እንዳይሰማ
የተሰላፊዎች ምዕራፍ ከሰማ ይገላል ይገላል። እሺ አንዴ ቆይ፣ እንደውም እንትኑን ላሳያችሁ። ፈታ በሉበት። እንደውም ምዕራፍ 55 ተመልከቱ። ባለፈው ምን ብያችሁ ነበረ? እስልምና ማለት በ8ኛው መቶ ክፍለ ዘመን ድህነት አቀንጭሮት ሀብት ማጣት ጭንቅላቱን አደድቡት አንድ ሰው በችግርና በረሃብ ሲጠበስ የፈጠረው ፍልስፍና ነው ብያችሁ ነበረ። ይህንን አሁን በአካል ለመከታተል ሞክሩ። የሩህሩሁ ምዕራፍ ወይም ምዕራፍ 55 ከቁጥር 42 ጀምራችሁ ተከታተሉ። ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ? ይህቺ ያቺ አመፀኞች በእርሷ ያስተባበሉባት የነበረችው ገሃነም ናት። በእርሷና በጣም ሞቃት በሆነ ክፍል ውሃ መካከል ይመላለሳሉ። ከጌታውም ጸጋዎች በየትኛው ታስተባብላላችሁ እያለ ይመጣል። አሁን ጸጋውን ሊያብራራው ነው። የቀንዘሎች ባለቤቶች የሆኑ ገነቶች አሏት ይላል። ቀንዘሎች ምንድን ነው? ቀንዘሎ ራሱ አሁን የቀንዘሎች ባለቤት ይላል። ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ? በሁለት ውስጥ የሚፈሱ ሁለት ምንጮች አሉ። አረብ ምድር እንደምታውቁት ምድረ በዳ ነው፣ በረሃ ነው። ምንጭ፣ አትክልት፣ ሴት ምናምን የለም እንደ ልብ። ያንን እየተመኙ እያሻፈደ ነው የሚወስዳቸው። ከጌታችሁም ጸጋዎች ከዛ በሁለቱ ውስጥ ከፍራፍሬ ሁሉ ሁለት አይነት አለ። ከፍራፍሬ ሁሉ ሁለት አይነት አለ። የውስጥ ጉስጉሳቸው ከወፍራም ሐር በሆኑ ምንጣፎች ላይ የተመቻቹ ሲሆኑ የሁለቱም ገነቶች ፍሬ ቅርብ ነው አለ። እሺ በውስጣቸው ከበፊታቸው ሰውንም ጃንንም ያልገሰሳቸው አይኖቻቸው አሳጣሪዎች አሉ። ጂኒ በእስልምና ሴት ልጅን ይደፍራታል። ጂኒ በእስልምና ሴት ልጅን ይደፍራታል። በጀነት ያሉ ሴቶች ግን ጂኒ ራሱ ያልነካቸው ድንግልናቸውን ያልወሰደባቸው ማለት ነው። እንደዚህ አይነት ሴቶች ናቸው። ልክ ያቆትና መርጃን ይመስላሉ። ያቆትና መርጃ ምን እንደሆነም ወላሁ አለም። የበጎ ስራ ዋጋ በጎ እንጂ ሌላ ነውን? በሁለቱ ገነቶች ሌላ ሁለት ገነቶች አሉ፣ የወርቅና የብር ገነት ምናምን አለ ብለው ያምናሉ ሙስሊሞቹ። ከልምላሜያቸው የተነሳ ወደ ጥቁረት ያዘነበሉ ናቸው ይላል። ገነቶቹ ማለት ነው። በውስጣቸው ፍራፍሬ፣ ዘንባባ፣ ሩማን አለ። ዘንባባ ምናምን አለ። እሺ ውስጣቸው ጠባይ መልካሞች መልከ ውቦች ሴቶች አሉ። በድንኳኖች ውስጥ የተጨጎኑ የአይኖቻቸው ጥቁረትና ንጣት ደማቅ የሆኑ ናቸው። ከነርሱ በፊት ሰውም ጃንም አልገሰሳቸውም። በሚያረገርጉ አረንጓዴ ምንጣፎችና በሚያምሩ ስጋጃዎች ላይ የተደላደሉ ናቸው። የሆነ ሰውየው ሲያስብ በጭንቅላቱ ሲያስብ ምንድን ነው የሚያሻፍደኝ እኔ መሐመድ ግን ብሎ ሲያስብ የሚያሻፍደውን ነገር ነው እዚህ ጋር በሙስሊሞች ጭንቅላት ውስጥ እየሳለ ያለው። ከጌታችሁም ጸጋው በየትኛው ታስተባብላላችሁ? የግርማና የመክበር ባለቤት የሆነው ጌታ አላህ ተባረከ። እንዲህ ሆነው አጎበር ተደርጎላቸው በአጎበር ፈታ እያሉ የብርጭቆ ጠጅ ይዘው ሴቶች እየወሰቡ እንዲህ አይነት ኑሮ መኖር አይደለም በሰማይ በምድር ራሱ የሚቀፍ ኑሮ ነው። የእስልምና ጀነት ለክርስቲያን ገሃነም ነው። የእስልምና ጀነት ህሊና ላለው ሰው፣ ለክርስቲያን ተውት፣ ህሊና ላለው ሰው ጀሃነም ነው። ሌላውን ነገር እንኳን ብትረሱት ሀብታም ለሆነ ሙስሊም ራሱ የእስልምና ጀነት ዋጋ የለውም። ለአላህ ሙዲ የአላህ ጀነት ምኑ ነው? ወይን እንደ ልቡ ነው፣ ሴት እንደ ልቡ ነው፣ ምንጣፍ እንደ ልቡ ነው፣ አጎበር እንደ ልቡ ነው፣ አልጋ እንደ ልቡ ነው። ለአላህ ሙዲ የእስልምና ጀነት ምኑ ነው አሁን? እሺ ታላቅ ሰማለሁ። ምኑም ነው በቃ ምኑም። እኔ ሰከን ብዬ ነው እንጂ በጣም ዱርዬ ነኝ ወላሂ ላዚም። ቅድም እናተ ላልከው ማለት ነው። አንተ ግን እናተ ልብዳል የሸርሙጣ ልጅ
ቀጥል። ሱረቱል ምንድን ነው የምትቀረው? አታከራ ዲቃላ እናት ትበዳ ሱረቱል ምንድን ነው ይደረዛተ? እኔ እዚህ የገባሁት ለማወቅ ለመማማር ነበረ፣ ግን ማለት ነው አንተ እናት ልብዳለህ። ስንተኛው ምዕራፍ ነው? ሂደ ዲቃላ ቀጥል። ቁርአን በአማርኛ ማለት ነው። የጠፋው የቁርአን አያ ነው ይሄ። በነገራችን ላይ የብዕር ወይም የእስክርቢቶ ምዕራፍ ላይ አላህ ምን ብሎ ይሳደባል? ልበደረቅን ከዚህ በኋላ ዲቃላን ሁሉ አትታዘዝ። ያገኘው አላህ ነው ይሄንን ስድብ። ማስረጃችን እኮ እናንተ ናችሁ። እናመሰግናለን እንዲህ የገባችሁ ፕሩፍ ስለምታረጉልን ጎበዞች ናችሁ። ግን ለወደፊቱ ቁርአን ስትቀሩ በአረብኛ አድርጉት ሰው እንዳይሰማችሁ። በአማርኛ በጣም ደባሪ ነው ቁርአን። እና ደግሞ ተስፋ የምታረገውን ነገር ለምን እንትን ይላል? ለምን ይደብራል? ተስፋ የምታረገው ይላል እንዴ? በሴት ተከበህ ጠጅ እየጠጣህ መኖር አይደል እንዴ እንትነህ ሐሳብህ? ስለዚህ ለምን ይደብራል? እኔ ስለ ገነት ብትነግረኝ ደስ ነው የሚለኝ። ስለ መንግስተ ሰማያት ብታወራኝ ደስ ነው የሚለኝ እንዴ አይደብረኝም። እናንተ ቁርአን ሲገለጥ ይደብራችኋል። ለምን እንደሆነ እኔ እንጃ። እሺ ዋንዴ ጥያቄ አለኝ ያለሽ ነበር ሄኒ ያወራ ላዛር፣ አንዳችሁ መልሱላት። እሺ አለን። እሺ ዋንዴ ጥያቄሽ ምንድን ነው? ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። ጾም መጾም ይቻላል ማለት ጥምቀት ሳይወሰድ ማለት ወደ ክርስትና ሳይገባ ገና እምነቱን ተቀብሎ መጾም ይቻላል ማለት እምነቱን ክርስቲያን ሳትሆኚ ነው? ሳይጠመቅ ለሰው ነው ለኔ አይደለም። ጠይቅልኝ ተብዬ ማለት ያው ጾም ጸሎት ያው የክርስትና ህጎች እንደሆነ ይታወቃል። እና ያው ክርስቲያን ሳይሆን ሳይጠመቅ የሆነ ጾም ቢጾም ምናምን ለራሱ ነው የሚያደርገው። ልክ እንደ ፐርሰናል ነው እንጂ ሞር ይሄ ፎርማል የሆነ ጾም ምናምን ጸሎት ምናምን ያለው ክርስቲያን ከሆነ በኋላ ከተጠመቀ በኋላ ነው። ግን ከዛ በፊት በግል ላድርግ ካለ የራሱ ነው እንግዲህ የግል ነገር ነው። ግን ፎርማል የሆነ ሃይማኖታዊ የሆነ ጾም ምናምን ከሆነ ከተጠመቀ በኋላ ነው ፎርማል። አይ አሁን እስልምናን ትቶ ወጥቶ ከሆነ ያኔ ጾም መጾም አይችልም ማለት ገና የሚጠመቅበት ቦታ አመች አይደለም ወይም ደግሞ የለም እዛ አካባቢና እንዴ ቢሆንስ መጾም ይችላል። ምንም ጥያቄ የለውም። ባይጠመቅም ወደ ክርስትና ባይመጣም መጾም ይችላል። ነገር ግን ጾሙ ዋጋ የሚያሰጠው ከተጠመቀ እና በቅዱስ ቁርባን ከታተመ ብቻ ነው። በግሉ ህሊናው እንዲጠራለት ወይም ደግሞ ሌላ ነገር ከሆነ አይደለም መጾም። ዳዊት መድገም ይችላል፣ ውዳሴ ማርያም ማድረስ ይችላል፣ እግዚአብሔርን ስም እየጠራ መለመን ይችላል። እነዚህ ሁሉ ነገሮች ግን ዋጋ የሚያሰጡት በክርስቶስ ስጋና ደም ከታተመ ብቻ ነው። ግልጽ ነው ሀሳቡ? እሺ እንዴ ነው። አመሰግናለሁ። እሺ